ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች እንዴት አደራችሁ? እንደምን አረፈዳችሁ? አለሁ እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። እንኳን አደረሳችሁ። በዓል እንዴት ይዟችኋል? እግዚአብሔር ይመስገን በጣም ደስ ይላል ማለት ነው። ትላንትና ቅምጥሌ ምንድን አለችው? ሙሽዬ ያልኩሽን ጀመርሽ ወይ ብላታለች። አዎ ጀምር ያለው እድሜ ላንቺ፣ አንቺ ስትመጪ ለቤተሰብም ቃል እገባለሁ አሳያለሁ ብላለች። ሳትመጪ ግን አላሳይም ብላለች። እኔ የታችሁ የምገመት ሰው አይደለሁኝም እያለች ነበር። እና ቅምጥሌ እኔ ቆንጆ ብዙ ነገር ነው የገመቱልሽ። ምን ግምት አየው? ልብስ መስፋት፣ ጠላ፣ ኬኔቶ፣ እንጀራ መጋገር በዚህ እኮ እንትን ኬኔቶ ትሰራለች አይደል እንዴ? ባለፈው አመት ባል የምን አመት ባል ነው እኔ እንጃ አዲስ አመት መሰለኝ፣ አዲስ አመት ሲገባ መሰለኝ ብርዝ ራሱ ሰርታለች እኮ። የእውነት በጣም ጎበዝ ናት። እናንተ በገመታችሁት አንዱ ግምት ይሆናል ብላችሁ ታስባላችሁ? የዛኔ የምናይ ይሆናል። ሙሽ ሳትመጣ ግን አላሳያችሁም አልነግራችሁም ብላለች። ግን ደግሞ አንተውሽም ማርዬ፣ የእውነት የሆነ ጊዜ ታሳይናለሽ ብዬ አስባለሁኝ። ግን ደግሞ ሙሽም ያው መሄዷ ስለማይቀር የዛኔም ታያሳይናለሽ ማለት ነው። እናት እኮ በቃ እኔ እንጃ። ቤተሰብ ይውደዳችሁ፣ ማርያምን የሰው ፍቅር ይስጣችሁ፣ ቤተሰብ ይውደዳችሁ፣ አማች ይውደዳችሁ። በስማም በጣም ይሄ መታደል ነው ማለት ነው። እነሱ ደግሞ በቃ የሚዲያዎቹ ድምቀቶች ናቸው። ህዝብ የወደዳቸው ሚዲያ እየተቀበላቸው፣ ማርያምን እግዚአብሔር አምላክ መጨረሻቸውን ያሳምርላቸው፣ ከሰው አይን ከሰው አይፍ ይጠብቃቸው። ማርያምን ሚዲያው እነሱ ሳይመጡ እኮ በስማም ዘጭ ረጭ ነው አይደለም የሚለው። በጣም ነው የሚደብረው፣ የእውነት በጣም ይደብራል። ትላንት ራሱ አይመጡም ብለው በየቤታቸው በጣም ደብሯቸው ነበረ፣ የጨረቃዎቹ ኦዲየንሶቻቸው ማለት ነው። ሌሎቻቸው ደግሞ ያው በዛም ያክላሉ። ትንሽ ከስንዴ እንክርዳድ አይጠፋም አይደለም። እነሱ ብቻ ነው የሚታያችሁ ምናምን እያሉ ነበር። መታየት ሳይሆን በቃ የምትወዱትን ሰው ከሚዲያ እንዲጠፋ አትፈልጉም ማለት። በጣም ከእንደ እህታችሁ እንደ ወንድማችሁ የምታዩዋቸው ሰዎች ከሚዲያ እንዲጠፉ አትፈልጉም። እና የማይፈልጉ ናቸው እነሱ፣ መብታቸው ነው። በህናክልም ሊያንጨረጭራቸው አይገባም ማለት ነው። መታየትማ ሁሉም ሰው ይታያል፣ ግን እንደ አቀባበላችሁ ነው ማለት ነው። እነሱ ደግሞ ይሄ አለማወቃቸው አይደለ እንዴ? እንዴ ለሚዲያ እኮ በስማ ሚዲያው በአንድ እግር ነው የሚቆመው እነሱ ሲመጡ ማለት ነው። እና እግዚአብሔር መጨረሻቸውን ያሳምርላቸው ማለት። ሌላው ያሳቀኝ ፓርት ብሩክ ማለት ነው። መላኩ ልጅ ከወለደ በኋላ ፍቅር ቀንሰሽብኛል አላለ? ወይኔ በላቸው። በነገራችን ላይ የመጨረሻ ልጅ ይወድዳል ይባላል፣ እንዴት እንደሆነ ባላቅም። እነሱ ግን በስማም ለእናታቸው ያላቸው ቦታ ፍቅር ይሄ የታወቀ ነው አይደለ? ራሳቸው ራሱ ይከባበራሉ ማለት ስቴፕ ባይ ስቴፕ ነው የሚከባበሩት። በጣም ደስ የሚሉ የዋህና ብቻ። ባለፈው በቃ ወንድ ልጅ መውለድ ለካ እንደዚህ መከራ ነው እያለች ነበረ። እኔ ወንድ እፈልጋለሁ። እኔ ወንድሞች ቢኖሩኝ በስማም። በነገራችን ላይ ወንድም የለኝም እና እኛ ወንዶች ያው እግዚአብሔር ሲሰጥ ነው አይደለ? እግዚአብሔር ሲሰጣችሁ ወንድም ሴትም አቀላቅሎ ይሰጣል። ለአንዱ ደግሞ ሴት ብቻ ይሰጠዋል፣ ለአንዱ ደግሞ ወንድ ብቻ ይሰጠዋል ማለት ነው። ይሄ የእግዚአብሔር ስራ ነው ማለት ነው። እና በቀደም ሙሽዬ እንደዛ ሲላት ሀብ ለካ ወንድ መውለድ መከራ ነው እያለች ነበረ። እና እንደ ሌሎቹ አይደለም አስተዳደጓ ማለት ነው። በጣም በስነ ስርዓት መጥፎም ጥሩንም የሰው ልጅ ያላቸው የሰው ክብር ሪስፔክት፣ እንዴት ኮንቨርዜሽን ማድረግ እንዳለባቸው በስነ ስርዓት ነው ያሳደገቻቸው ማርያምን። እና አስተዳደግሽ በጣም ይለያል እናታችን ሙሺ ማለት ነው። ማርያምን በጣም ደስ የሚል አስተዳደግ ነው ያሳደገቻቸው ማለት ነው። ያው እንደዛ ማለት ፈልገ ሳይሆን በቃ አንታረቅም፣ የኔ ተዩ፣ እኔ ሽማግሌ ምናምን አልክም ምናምን ሲላት ሆድ ብሷት ነው። ቢኮዝ የምትጠብቀው እሷ ነው ማለት ነው። ስቴፕ ባይ ስቴፕ ነው አይደለም የምታስድረው፣ ለዛ ነው ማለት ነው። ለማንኛውም ሁላችንም እናቶቻችን ረጅም እድሜ ጤና ይስጠልን። ልጅ ትርፍ ነው ብላለች። አዎ እሷ ልጆቻቸው ነው
የልጅ ልጅ ነው። ይህ መታደል ነው። ፍቅር ቀንሰሽብኛል ሲል ነው እና መቶ እኮ ነው ውስጡ እኮ ነው ኩኩል ያለው ማርያም። አቤት መታደል! ቅናተኛ እንደም እኛ ለማስቀናት እኮ ነው። ሌላው ማታ እንትና ሩታዬ በማሸነፏ በጣም ደስ ብሎኛል። እውነቱ ለመናገር ኢዩኤል እኮ በስመ አብ በጣም ትልቅ ስራ ነው የሰራው፣ ታሪክ ነው የሰራው ልበለው። የምር እንዴ ከ5 በላይ እኮ ነው አንበሳ ያወረደው። እልህ ነው የሚታይበት። የምር እያቀደበት ነበረ ማለት ነው። እሱ ነው እንትኑን ያሸነፈላት ብዬ አስባለሁኝ። ኧረ በስመ አብ ያውም ትልቁ አንበሳ እኮ ነው ያወረደውና በጣም ደስ ይላል። ባዚዌ ማለት በጣም ጎበዝ ነው አስተሳሰቡ ምናምን። የምሬን እኮ ነው። የሆነ ቪዲዮ እያየሁ ነበረ ቆይተዋል ማለት መች መሰለኝ የሰራው አላቅም። ስለ ታቶ የሚነቀሱ ሰዎች ምክር ሰጥቷቸዋል። በጣም ደስ የሚል ምክር ማለት እሱ በእምነቱን እንትን ብሎ ሳይሆን ብቻ በቃ ጥሩ እንዳልሆነ የሚያምር እንዳልሆነ ነው እየመከራቸው የነበረው። ግን ደግሞ እምነትን አይፈቅድም፣ ኃጢአት ነው። ሰውነታችሁን አትነቀሱ እኔ እግዚአብሔር ነኝ ይላል መጽሐፍ ቅዱስና እየመከራቸው ነበረ። መጥፎ እንደሆነ እንደ ደብተር እየተለቀለቃችሁ በጣም በቃ ምክር ማርያምን ገብታችሁ አዳምጡት ቲክታኩ ላይ ማለት ነው። እና በጣም ጎበዝ ነው። በቃ ማለት ንግግሩ ራሱ በጣም ደስ የሚል ነው። ማለት በቃ የሆነ ትልልቅ ሰው ንግግር ነው የሚናገረው እና ከቡታጀራዎቹ